ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። የህዝቡን ሰላም ለማስጠበቅ ማህበረሰቡን በማስተባበር እየተሰራ መሆኑን የጎንደር ከተማ አስተዳደር የፖሊስ አባላት ተናገሩ። በጎንደር ከተማ የተገኘው ሰላም በቅንጅት በተከናወነ ስራ የመጣ ውጤት መሆኑን የፖሊስ አባላቱ ተናግረዋል። ማህደር አድማሴ ተጨማሪውን እንደሚከተለው ታቀርበዋለች። የመንግስትም ይሁን የፖለቲካ ስርዓት ሲቀያየር ሙያዊ ስነ ምግባሩን ጠብቆና ገለልተኛ ሆኖ ሀገርን የሚያስቀጥል ህዝብን የሚያገለግል የህዝብ ደጀን የሆነው ፖሊስ ከሁሉም በላይ የህግ የበላይነት በማስከበር ላይ አትኩሮ መስራት እንደሚገባው ህጉ ያዛል። የፖሊስ ዋናው ተልዕኮ ማህበረሰቡን በማስተባበር ወንጀልን መከላከልና ወንጀል ሲፈጸም ደግሞ ጥፋተኞችን ለፍርድ በማቅረብ የማህበረሰቡን ሰላምና ደህንነት ማስጠበቅ መሆኑን ያነሱት የጎንደር ከተማ የፖሊስ አባላት ለዚህም እየሰሩ መሆኑን ገልጸዋል። ምክትል ኢንስፔክተር አበራ ካሶማር ባላለው አምስተኛ ዋና ፖሊስ ጣቢያ አዛዥ ነኝ። አሁን ካለው ተጨባጭ ሁኔታ ጋር ተያይዞ የሚፈጸሙ ወንጀሎች ምንም እንኳን ውስብስብ ቢሆኑም እነሱንም ከማህበረሰቡ ጋር በመተባበር ከተለያየ የጸጥታ አካል ጋር በመተባበር እየተያዙ ወደ ፍርድ ቤት እያቀረብን ውሳኔ ያሰጠንበት ሁኔታዎች አሉ። ሳጂና ብያየልኝ ይባላል። የአባ ሳሙኤል ምድብተኛ ኦፊሰር። እንደ ፖሊስነቴ ማህበረሰቡን ያሳተፈ ብሎክና አደረጃጀትን በተመለከተ የሀገራችን ሰላም ለማምጣት እንደ ማህበረሰብና እንደተመደብኩበት ቀበሌ ኦፊሰር የራሴን ቀጠና ሰላም ለማድረግ ሌት ተቀን ደፋ ቀና ያለ የሰራ ነው። ስሜ ኢንስፔክተር ወንድሙ የተሻገር ይባላል። የስድስተኛ ጣቢያ አዛዥ ነኝ ማለት። ፖሊስ በተቻለ መጠን ማህበረሰቡን ደህንነት ለመጠበቅ እየወጣ የወረደ እየሰራ ያለበት ሁኔታ ነው ያለው። አስቀድሞ ከመከላከል ወንጀል መከላከል አንፃር በቀንም በሌሊትም ውጭ ያሉ አካባቢዎችን የመጠበቅ በከተማው ያለው ሰላም ለማስቀጠል ለማህበረሰቡ ግንዛቤ የመፍጠር ስራ እየተሰራ እንደሚገኝ የጠቆሙት የፖሊስ አባላቱ ወንጀልን ለመከላከል ከሚመለከታቸው አካላት ጋር በመቀናጀት ወንጀለኞችን ለፍርድ እያቀረቡ እንደሚገኙ አንስተዋል። አንጻራዊ ሰላሙ ወደ ተሻለ ደረጃ እንዲደርስ ለማድረግ ማህበረሰቡን የማንቃትና በየብሎኩ በቤተክርስቲያን ደረጃም በትምህርት ቤትም የወንጀል መከላከል ትምህርት በመስጠት በኩል ሰፊ ጥረት እየተደረገ ያለበት ሁኔታ ነው ያለው። እገታ፣ ግድያዎች፣ ዘረፋዎች አሉ። ወቅቱን መሰረት ያደረጉ የሚፈጸሙ ወንጀሎች አሉ። እነሱን እያያዝነ ወደ ፍርድ ቤት እያቀረብነ እያስቀጣን ያለንበት ሁኔታ ከሚኒሻ ጋርና ከፖሊስ ጋር ተቀናጅቶ ከመስራት አንጻር ማለት ነው በጣም የተሻለ ነገር አለ። ህዝብና ፖሊስ የማይለያዩ የአንድ ሳንቲም ሁለት ገጽታዎች መሆናቸውን የሚያስረዱት የፖሊስ አባላቱ ሰላምን ማረጋገጥ የሚጠበቀው ከፖሊስ ተቋም ብቻ ባለመሆኑ ማህበረሰቡ ሰላም እንዲሰፍን ከፖሊስ ጎን በመቆም ለሰላም ዋጋ መስጠት እንደሚገባ ጠቁመዋል። ሰላም የሁሉ ነው። የአንድ የተቋም ብቻ አይደለም፣ የፖሊስ ተቋም ብቻ አይደለም ሰላም የሚሆነው። ማንኛውም ማህበረሰብ ወንጀል ሲፈጸም ለፖሊስ መጠቆም፣ የህግ አካል ባለበት አካባቢ ላይ ሪፖርት ማድረግ፣ ሁሉም ሰላም ማምጣት የሚችለው እያንዳንዱ ሰው ለሰላም ዋጋ መስጠት አለበት ብዬ አስባለሁ። ሁሉም በሰላም ወጥቶ የሚገባበት እድል እየተፈጠረ የሚያለመው ማህበረሰብ የሚማረውም በተገቢው ተምሮ ነገ ሀገር ተረካቢ ወጣት ለመፍጠር ያክል ከፖሊስ ጎን መቆም መቻል አለበት። በጎንደር ከተማ አሁን ላይ ያለው አንጻራዊ ሰላም ማህበረሰቡና የጸጥታ አካላት በጋራ በሰሩት ስራ የተገኘ ውጤት መሆኑን የፖሊስ አባላቱ አመላክተዋል። ወጣቶች የኢትዮጵያን የቀደመ ታሪክ ከማወቅና ከመጠበቅ ባሻገር ያሉ እድሎችን ተጠቅመው ደማቅ ታሪክ መጻፍ እንደሚገባቸው የፋሲለደስ ሁለተኛ ደረጃ ትምህርት ቤት የታሪክ መምህራን ተናገሩ። ትውልዱ ብሔራዊ ጥቅምን የሚያስከብርና በሀገራዊ ጉዳዮች የማይደራደር መሆን እንዳለበትም መምህራኑ አመላክተዋል። ማርታ አዱኛ ተጨማሪ ዘገባ አላት። የኢትዮጵያ ታሪክና ባህል በዓለም ካሉ ታላላቅ ከሚባሉ ታሪክ ካላቸው ሀገራት ውስጥ ይመደባል። ኢትዮጵያውያን በርካታ አኩሪ ታሪኮች ያሏቸው ሕዝቦች ናቸው። ታሪክ የሰው ልጆች በተለያዩ ጊዜያት ሰርተው የሚያልፉትና ከትውልድ ወደ ትውልድ የሚተላለፍ የአንድ ሕዝብ ማንነት መገለጫ ነው። ታሪክን ከዘመኑ ጋር በማራመድና በማዘመን ሀገርን ለማልማትና ለማሳደግ መጠቀም እንደሚገባ የፋሲለደስ ሁለተኛ ደረጃ ትምህርት ቤት የታሪክ መምህር አደገ ጌታነህ ይገልጻሉ።
ዳይናሚክ በሆነው ዓለም ዲጂታላይዝድ በሆነውና ከምንም በላይ ኤአይ ይሄ ሰው ሰራሽ አስተውሎት በጣም በዘመነበት ሰዓት ተወዳዳሪ ሆነን መዝለቅ መቻል አለብን። ወደ ኋላ ልንቀር አይገባም። ወጣቱ ይህን ኃላፊነት በተግባር እንደሚወጣና ሀገሩን ታላቅ ከምንም በላይ ለኑሮ ምቹ የሆነች የበለጸገች ኢትዮጵያን ከመገንባት አንጻር ትልቅ ኃላፊነት አለበት ብዬ አስባለሁ። ይህንም ለመሸከም ጀርባው ደንዳና ነው ብዬ ተስፋ አድርጋለሁ። ትውልዱ ታሪክን ከማወቅና ከመጠበቅ ባሻገር ብሔራዊ ጥቅምን የሚያስከብርና በሀገራዊ ጉዳዮች የማይደራደር መሆን እንዳለበትም የፋሲለደስ ሁለተኛ ደረጃ ትምህርት ቤት የታሪክ መምህር አሰፋ አገዘ ያነሳሉ። ያ እዚህ ውስጥ በፖለቲካ ተለያይተን ልንዋጋ እንችላለን፣ ልንጣላ እንችላለን፣ በአመለካከት አንድ ላንሆን እንችላለን። በብሔራዊ ጥቅሞቻችን ዙሪያ ግን አንድ መቆም አለብን። ትውልዱ ማወቅ ያለበት ትልቁ ነገር እሱ ነው። ጠንክሮ መስራትን ባህል ማድረግ አለበት። እኛ አሁን ምንሰራው በጣም ጥቂት ጊዜ ነው። ከዚህ በላይ ብንሰራ ልናመጣ የምንችለውን ነገር እያየን ነው። አባይ እኮ የተገነባው 24 ሰዓት እየተሰራ ነው። ወጣቶች በአባቶቻቸው ታሪክ ከመመካት ባሻገር በዘመናቸው ያሉ እድሎችን ተጠቅመው ደማቅ ታሪክ መጻፍ እንደሚጠበቅባቸውም የታሪክ መምህራኑ ይናገራሉ። ወጣቱ መመካቱ በአባቶቹ ስራ መድመቅ እንዳለ ሆኖ የራሱን ተግባር የኔ ነው የሚለው ልክ እንደ ህዳሴው ግድብ የኔ ነው የሚለው ተግባራትን ማስቀመጥ መቻል አለበት። እንደ አድዋ እንደ ሌሎቹ ሁሉ የራሱን ስሪት በራሱ ስሪት መድመቅ አለበት ባይ ነው። ታሪክ በራሱ ዛሬን እንድናይበት ይረዳናል እንጂ በራሱ አያኖረንም። ታሪክ ከየት እንደመጣን እንዴት እንደመጣን መንገዱን ያሳየናል። በራሱ ግን ሊያኖረን አይችልም። እኛ የራሳችን ታሪክ መስራት አለብን። ሁሉም ዜጋ በተሰማራበት የስራ ዘርፍ ዘመን ተሻጋሪ ስራዎችን በመስራት የአባቶችን ታሪክ መድገም አለበት የታሪክ መምህራኑ መልእክት ነው። ምቹ የመማር ማስተማር አካባቢን መፍጠር ለትውልድ ግንባታ ጉልህ ድርሻ እንዳለው የጎንደር ከተማ አስተዳደር ገለጸም። በከተማ አስተዳደሩ በአራዳ ክፍለ ከተማ የእድገት ፈለግ ሁለተኛ ደረጃ መሰናዶ ትምህርት ቤት በአንድ ክፍለ ከተማ አንድ ፕሮጀክት የተገነቡ የመማሪያ ክፍሎች በከተማዋ ከፍተኛ አመራሮች ተጎብኝተዋል። በፕሮጀክቱ የጎንደር ከተማ አስተዳደርና የአማራ ልማት ማህበር ዓለም ቅርንጫፍ ጽሕፈት ቤት እንዲሁም በአራዳ ክፍለ ከተማና ማህበረሰብ ድጋፍ ተገንብተው ለመማር ማስተማር ዝግጁ የሆኑ ክፍሎች መሆናቸውን በጉብኝቱ ላይ ተመላክቷል። በጉብኝቱ ላይ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው የተገነቡት ትምህርት ቤቶች ለመማር ማስተማሩ ምቹ ክፍሎች መሆናቸውን ገልጸዋል። የመማሪያ ክፍሎቹ ግንባታ ለማህበረሰብ ቀጣይነት እድገትና ብልጽግና መሰረት መሆናቸውን ተቀዳሚ ምክትል ከንቲባው ተናግረዋል። የትምህርት ተቋማት ለመማር ማስተማሩ ዝግጁ እንዲሆኑ ገጽታቸውን መገንባት ቀዳሚ ተግባርና ለመማር ማስተማሩ ምቹ የሆኑ የትምህርት ተቋማት ለትውልድ ግንባታ የራሱ ድርሻ ያለው መሆኑንም ጠቅሰዋል። በቀጣይም ማህበረሰቡ የትምህርት ተቋማት ላይ ባለቤት ሆኖ ገጽታቸውን ለማሻሻል በልዩ ትኩረት በመረባረብ ታሪካዊ ኃላፊነቱን መወጣት እንደሚገባውም አሳስበዋል። የአራዳ ክፍለ ከተማ ዋና ስራ አስፈጻሚና የክፍለ ከተማው አልማ ቦርድ ሰብሳቢ ኤፍሬም ጋሻው ትምህርት ቤቶችን መደገፍና በአግባቡ ወደ ስራ ማስገባት ይገባናል ብለዋል። በክፍለ ከተማው ያሉትን ትምህርት ቤቶችን ገጽታ በማሻሻል በአዲስ የሚገነቡትንም ከአልማ ጋር በቅንጅት በመስራት ለ2018 ዓ.ም የትምህርት ዘመን ምቹ ሁኔታዎችን ለመፍጠር እየሰሩ መሆኑንም ገልጸዋል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። በክበባት በመሳተፋቸው የሚማሩትን ትምህርት በተግባር እንዲለማመዱ እድል መፍጠሩን በጎንደር ከተማ አስተዳደር የፋሲለደስ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። ተማሪዎች ችሎታቸውን በተለያዩ መስኮች እንዲያዳብሩ ክበባትን የመደገፍ ስራ እያከናወነ መሆኑን የፋሲለደስ ሁለተኛ ደረጃ ትምህርት ቤት ገልጿል። ዳንኤል ወርቄ ተጨማሪ አለው። በትምህርት ቤት ውስጥ ያሉ ክበባት የመማር ማስተማር ስራን በመደገፍ ተሰጥኦን ለማወቅና ለማዳበር አስተዋጽኦአቸው የጎላ ነው። በፋሲለደስ ሁለተኛ ደረጃ ትምህርት ቤት 12 የተለያዩ ክበባት መኖራቸውን የትምህርት ቤቱ ምክትል ርዕሰ መምህር አብይ ማህተም ገልጸዋል። ትምህርት ቤቱ እነዚህን ክበባት በመደገፍ እያጠናከረ መሆኑን የጠቀሱት ምክትል ርዕሰ መምህሩ በክበባት የሚሳተፉ ተማሪዎች ተጨማሪ እውቀት እያገኙ እንደሆነም ተናግረዋል። ክበባት በቲዮሪ የሚያገኙትን እውቀት እና ደግሞ ለወደፊቱ መሆኑ የሚፈልጉትን ነገር ለመተግበር የተለያዩ ስኪሎችን ለማግኘት ለመግባባት ፕሮብሌም ሶልቨር ለመሆን ይጠቅማቸዋል። ተማሪዎች ያንን ክህሎት የሚያዳብሩበት በዋናነት በክበብ ሲሳተፉ ነው። ተማሪዎቻችን ለምሳሌ በዌብ ዲዛይን እና በኮምፒውተር ሜንቴናንስ የሚሳተፉ ልጆች በአብዛኛው ፈጠራ ሳይንስና ቴክኖሎጂ ክበብ ላይ እየተሳተፉ የተለያዩ ፕሮጀክቶችን ቀርጸው እየሰሩ ይገኛሉ። በክበባት ውስጥ በመሳተፋቸው የሚማሩትን ትምህርት በተግባር እንዲሰሩ እድል መፍጠሩን በፋሲለደስ ሁለተኛ ደረጃ ትምህርት ቤት በተለያዩ ክበባት እየተሳተፉ የሚገኙ ተማሪዎች ተናግረዋል። አርሴማዊት ካሳ እባላለሁ።
የፋሲለደስ ቁጥር 1 ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። በትምህርት ቤታችን ውስጥ ብዙ የክበብ አባላት አሉ። ከነዛም ውስጥ እኔ የሚኒ ሚዲያ ክበብ አባል ነኝ። በሚኒ ሚዲያ ክበብ አባል ውስጥ ብዙ ስራዎችን እንሰራለን። ለምሳሌ ለተማሪዎች የተለያዩ መረጃዎችን ማስተላለፍ፣ አዳዲስ ነገሮች በሚኖሩበት ሰዓት እውቅና መስጠት ለተማሪዎች። በመማር ማስተማሩ ዘርፍ የረዳን ደግሞ አንድም በተጓዳኝ የምንማረው የጆርናሊዝም ትምህርት ላይ ትልቅ ተጽዕኖ ፈጥሮልናል። ስሜ መቅደላዊት መሰረት ይባላል። በፋሲለደስ ሁለተኛ ደረጃ ትምህርት ቤት የማህበራዊ ሳይንስና የ12ኛ ክፍል ተማሪ ነኝ። እኔ እንግዲህ በዚህ ትምህርት ቤት ውስጥ የትራፊክና ደህንነት ክበብ አባል ሁኜ አገለግላለሁ ማለት ነው። በዚህ ትምህርት ቤት ላይ ያሉ የተለያዩ ተማሪዎችን የተለያዩ ግንዛቤዎችን መስጠት ስለ ትራፊክ አደጋዎች አፈጣጠር፣ አደጋው ከተከሰተ በኋላስ ምን ማድረግ እንችላለን በሚለው እንዲሁም ደግሞ የተለያዩ የመጀመሪያ እርዳታ ስልጠና እንሰጣለን ማለት ነው ለተማሪዎች። ስሜ ቤዛ ኩሉ ከድር እባላለሁ። በፋሲለደስ ቁጥር 1 ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። ከክበባት መሀል ከሚኒ ሚዲያ ክበብ አባላት አንዷ ነኝ። ይህ ክበብ እንግዲህ በጣም በብዙ ነገር ጠቅሞኛል። በጣም በብዙ ነገር ለምሳሌ በትምህርቴ በወስደው የሙያ ትምህርት ይሰጣል ትምህርት ቤታችን ጆርናሊዝም እና ከዛ ጋር የተያዙ አንዳንድ ሀሳቦችን በሚኒ ሚዲያው በኩል እናገኛለን። ይህም ለወደፊቱ ምርጫችን አንዳንድ ኤክስፒሪያንሶችን ወይም ልምዶችን እንድናገኝ ይረዳናል። በእውቀት ለመበልጸግ በሞራል ለመታነጽና ተሰጥኦን ለማውጣት ሌሎች ተማሪዎችን በትምህርት ቤታቸው በሚገኙ ክበባት መሳተፍ እንደሚገባቸው የገለጹት የፋሲለደስ ሁለተኛ ደረጃ ትምህርት ቤት ተማሪዎች እነርሱ በክበባት በመሳተፋቸው ይዞላቸው የመጣውን እድል እንዲህ ይገልጻሉ። መናገር እንድንችል፣ የመናገር ክህሎታችንን እንድናዳብር፣ የመጻፍ መረጃ በስነ ስርዓት በምንፈልገው መንገድ ማስተላለፍ እንድንችል ረድቶናል። አንደኛ ለራሳቸው ጥንቃቄ ነው፣ ትራፊክና ደህንነት እንደነገርኩ ማለት ነው። ሁለተኛ ነገር ደግሞ ከተማሪዎች ጋር ለመገናኘት ግንኙነቶችን ለማድረግ ይጠቅማቸዋል። በማህበራዊ ህይወቴ ነው በጣም ተግባቢ እንደሆንና ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለብኝ እንዳውቅ በደንብ ረድቶኛል የሚኒ ሚዲያ ክበብ አባል መሆኔ። አስፈላጊ ግብአትን በማሟላት ተማሪዎች ችሎታቸውን በተለያዩ መስኮች እንዲያዳብሩ ክበባትን የመደገፍ ስራ እንደሚሰራ የትምህርት ቤቱ ምክትል ርዕሰ መምህር አብይ ማህተም ተናግረዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎች ጋር ተስፋ አይጠገም ነበርኩ። ጤና ይስጥልን።